ነገር ግን በእነሱ ዙሪያ ያሉ ሰዎች በጠቅላላ ሩታ ሐሳቧን እንድትቀይር እየመከሯት ይገኛሉ። ተቀብላ ክሱን የምታቋርጥ ከሆነ ዛሬ ላይ ልዑልን ለ3 ቀን ለ4 ቀን ወሰዱት። ነገር ግን እስከ አካቴውም አይኑን እንዳታየው ሊያደርጓት እንደሚችሉ በዚህ አጋጣሚ ሩታ ሰላም ጤና ይስጥልን። እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው እየፈጠረኝ ይመስገን። እንግዲህ የኔ ተወዳጅ ቤተሰቦች እንዴት አላችሁልኝ? ይህ ቻናል ያው ከተከፈተ ትንሽ ቆየት ተብሏል። ብዙ ቪዲዮዎችንም ሰርተንበታል። እንግዲህ የሩታ ፋሚሊዎች ይህንን ቻናል እንድታሳድጉልኝ ስል በአክብሮት ተጋብዛችኋለሁ። ማን እንደሆነ ምን እንደሆነ እንዴት እንደሆነ ባናቅም ከሆነ ጊዜ ጀምሮ ቪዲዮአችን ጉልበት የለውም። ሰብስክራይቡም ቪውም ላይኩም ሞቷል። እስቲ ሁላችሁም የሰው ደስታ የሚያስደስታችሁ ወንድማችሁ አብርሽን ሰብስክራይብ በማድረግ ታበረታቱኝ ዘንድ እንዲሁም ደግሞ ኮፒ ሊንክም ምናምን ይደረጋል መሰለኝ እንደዛ ታደርጉልኝና ቻናሌ ወደ ነበረበት እንዲመለስ ታግዙኝ ዘንድ በአክብሮት ተጋብዛችኋለሁ። ቪው ምን እንደሆነ ባልታወቀ ሁኔታ ይመስለኛል ብዙ ዛቻዎች ምናምን ነበሩት። ያው ዩቲዩብ ላይ ይሄ ነገር አይሰራም ቢባልም አላውቅም። ብዙ ሪፖርቶች ከደረሱበት ግን እንደዚህ ነገሮች ያጋጥማል መሰለኝ። እንግዲህ ቻናሌ ቪው በጣም ሞቷል፣ ላይኩም ሞቷል፣ ሰብስክራይቡም ባለበት ቆሟል። የሩታ ፋሚሊዎች የት አላችሁ? እስቲ ኑና የሰው ደስታ የሚያስደስታችሁ አንድ ወንድማችሁን አስደስቱት። እንግዲህ ወደ መረጃ ስገባ ምንድነው የተፈጠረው? ምን አዳዲስ ነገሮች አሉ? ልዑል፣ ሩታ፣ ኤፍሬም፣ ዴቭ ምን እየተከሰተ ነው? በእነሱ ዙሪያ ላይ ያለውን ነገር በደንብ እናወራለን። በቅድሚያ ግን ሩታን ሀሳቧን ለማስቀየር እየሰሩ ይገኛሉ። ሁሉም ሩታ አሁን እየሄደችበት ያለው መንገድ እንደዚህ አይነት ውሳኔ ተወሰናለች ብለውም አላሰቡም ነበር። ነገር ግን ሩታ ውሳኔዋን በመወሰኗ መጥሪያ አምጥታ ለአብርሃም ሰጥተዋለች። አብርሃምም መጥሪያውን ይዞ ወደ ቤቱ ሄዶ ነበር። ነገር ግን በእነሱ ዙሪያ ያሉ ሰዎች በጠቅላላ ሩታ ሀሳቧን እንድትቀይር እየመከሯት ይገኛሉ። ሁሉም አሁን ምንድነው ያመጣችውን ክስ የሄደችበትን ያለውን ርቀት አቁማ ነገሩን በአንክሮ እንድትመለከተው እያደረጓት ይገኛሉ። ሩታ ግን በእነሱ ሀሳብ ተታላ የእነሱን ሀሳብ አዳምጣ ተቀብላ ክሱን የምታቋርጥ ከሆነ ዛሬ ላይ ልዑልን ለ3 ቀን ለ4 ቀን ወሰዱት። ነገር ግን እስከ አካቴውም አይኑን እንዳታየው ሊያደርጓት እንደሚችሉ በዚህ አጋጣሚ ሩታ እንድታቅ ሁላችሁም ሼር በማድረግ ታደርሱላት ዘንድ እጋብዛለሁ። ሩታ ሁሌም በአብርሽ በኩል ስስ እንደሆነች ታውቃላችሁ። አሁንም በሱ ደካማ ጎን እየገቡ ክሷን እንድታነሳ እያደረጓት ይገኛሉ። ዴቭን ደግሞ ልክ እንደ ካህዲ እየቆጠሩት ይገኛል። ግን አሁን ሁላችሁም ሩታ ይህንን ክስ እንዳታነሳ፣ ይህንን ክስ አነሳች ማለት ወደኋላ መመለስ ነው። አሁንም ምንም እንደማታመጣ ነበር የሚያውቁት። አሁንም ምንም እንደማታመጣ እርግጠኛ ይሆናሉ። ስለዚህ ሩታ ይህንን ቪዲዮ እንደምትመለከችው እናውቃለን። የማትመለከችውም ከሆነ በዙሪያ ያሉ ሰዎች ይህን ቪዲዮ የሚመለከቱ ክሷን እንዳታነሳ በተደጋጋሚ ይህንን መረጃ ደርሱልኝ። ብዙ ሰዎች እርግጠኛ ሆነዋል ሩታ ሀሳቧን እንደምትቀይር ክሷን እንደምታነሳ ተጸጽቻለሁ ብላ እንድትል ሊያደርጓት እንደሆነ መረጃው ደርሶኛል። ስለዚህ ሁላችሁም ይህን ቪዲዮ የምትመለከቱ ሩታ ከጎንሽ አለን እንድትሏ ትፈልጋለሁ። ለምን በዙሪያ ያሉ ሰዎች በጠቅላላ ክሱን እንድታነሳው ዳርዳር እያሉ እያስጨነቋት ይገኛሉ። በተለይ ከትናንትና ጀምሮ ከቀን ጀምሮ ነው ይሄ ነገር የመጣው። ምክንያቱም ማታ አይደለም ቀን ጀምሮ ነው ክሱን እንድታነሳ እየጠየቋት የነበሩት። ምክንያቱም ይሄ ቪዲዮ የተቀረጸው ቀን ላይ ስለነበረ ማለት ነው። ስለዚህ ሁላችሁም ከጎንሽ አለን ልትሏት ይገባል። ሩታ አሁን ላይ እየሄደችበት ያለው መንገድ ትክክለኛ መንገድ ነው። ምክንያቱም በጸባይ ጠይቃለች፣ በጸባይ ልጅ መልሱልኝ ብላለች። እነሱ ግን በፍጹም ልጅ አላየንም፣ እንደውም አንቺ አውቀሽ ነው እንዲህ እያደረግሽ ያለሽው እያሉ ሩታ ላይ እንደውም እያፌዙባት ነበር። ስለዚህ አሁን ግማሾቹ ደግሞ ምን እያሉ ነው? ልዑልን ቡታጅራ ወስደውታል እያሉ ሩታን ለመረበሽ እየሞከሩ ነው። እንግዲህ ውድ ቤተሰቦቻችን ይሄ ነገር በዚህ የሚቀጥል ከሆነ በአብርሽ ዙሪያ ያሉ ሰዎች እንዲሁም በቡዜ ዙሪያ ያሉ ሰዎች ታውቃላችሁ ምን ያህል ጉልበት እንዳላቸው። በሄርሜላም ዙሪያ ያሉ ሰዎች ሄርሜላ እስከ ምን ርቀት እንደምትሄድ ታውቃላችሁ። ነገር ግን ሩታ ብቻዋን እንዳልሆነች፣ ሩታ በእነሱ ተታላ፣ በተለይ አብርሃም በሚላት ነገር ተታላ ነገሮችን ማቋረጥ እንደሌለባት በዚህ አጋጣሚ መናገር እፈልጋለሁ። ብዙ ሰዎች ሀሳባቸው ምንድን ነው? ሩታ ትሸጎዳለች የሚል ሀሳብ አላቸው። ስለዚህ ይህንን ነገር በፍጹም መቀበል እንደሌለባት
እኔ በዚህ አጋጣሚ እንደ አንድ ወንድም እነግራለሁ። ምክንያቱም አንድ ሰው ጥፋተኛ ነህ ጥፋቱ ገብቶት ጥፋተኛ ነኝ ብሎ አምኖ እስካልተቀበለ ድረስ በፍጹም ሊታረም አይችልም። ምክንያቱም ይሄ ሰው ልጁ አልጠፋም ሆን ብለሽ ነው የደበቅሽው እያሉ ስሟን እያጠፉ እንደነበሩ እናንተ ታውቃላችሁ። ብዙ ሰዎችን በኮመንት ላይ የገቡ ሩታ ድራማ እየሰራች ነው እንጂ እውነት ልዑል አልጠፋም፣ ቢጠፋባት ኖሮ እንደዚህ አትሆንም፣ ዘንጣ መታ ቪዲዮ ይዛ መታ እንዲያለች ነው እያሉ ሩታን ለማሸማቀቅ እየሞከሩ ነበር። አሁን ግን ሩታ እንደቆረጠች ሲያውቁ ሩታ ክሷን እየገፋችበት እየሄደችበት እንደሆነ ሲያውቁ አሁን ቀጣይ ጥያቄ ነው ያቀረቡት። በኋላ ደግሞ የማስፈራሪያና ዛቻዎች እንደሚሆኑ ምንም ጥያቄ የለውም። ስለዚህ ሁሉም ነገር እንደ ማስረጃ መያዝ አለባቸው ብዬ አምናለሁ። ስለዚህ አሁን ቡዜ ተክሰስ ብላለች፣ ሰምታችኋል። ስለዚህ ክሱን በምንም አይነት ሁኔታ ራሷ ነች እንድትከሳትም የገፋፋችሁ። ምንም አታመጭም ክሰሽን ብለዋት ነበር አይደለ? ስለዚህ ከሳለች። አሁን እነሱ የፈለጉት ይሄን አካሄድ ነበረ። ሩታም ደግሞ በጸባይ ጠይቃለች። ይህን ነገር አልቀበልም ስላሉ ክሱን በሚገባ ገፍታበታለች። ነገር ግን ውድ ቤተሰቦቻችን ምናልባት ዛሬ ላይ ልጇን አምተው ይኸው ክሱን እንድታቋርጭ ሊሏት ይችላሉ። ነገር ግን እኔ ግን የምለው ልጇንም ቢመልሱላት ክሱ መቋረጥ አለበት ብዬ አላምንም። ክሱ በፍጹም መቋረጥ የለበትም። ምክንያቱም እጅ ልጅ ነገ ጠዋት ለህይወቷም ራሱ ምንም ዋስትና የላትም። ዛሬ ላይ የትኛውም ዱርዬ እየመጣ በሯን እያንኳኳ አጋዧን እያስፈራሩ የአብርሃምን ንብረት ልንወስድ ነው፣ አብርሃምን ፈልገን ነው፣ ልዑልን እንወስዳለን ምናምን እያሉ እያስፈራሩ በጣም ብዙ እርምጃዎች እንደተራመዱ እናንተ እንዲሁ በቪዲዮ መረጃው አለ። ስለዚህ ይሄ ልጅ ዛሬ ልዑሌ ቢመለስም ነገር ግን ክሱ መቋረጥ የለበትም። ሩታ ላይ ደግመው መጥተው ያለ እሷ ፍቃድ ምንም ነገር ስንጥር እንኳን መውሰድ እንደማይችሉ ቃል መግባት አለባቸው። በህግ መሰረትም ሩታ ባለችበት 100 ሜትር እስከ 200 ሜትር በፍጹም መጠጋት እንዳይችሉ መደረግ አለባቸው። ምክንያቱም ዛሬ ላይ ጸጥ የተባለ ነገ ጠዋት ለህይወቷ አደጋ ይፈጥራል። ስለዚህ ሩታ ዛሬ ላይ ይህንን ነገር መቀበል አለባት ብዬ አላምንም። ክሱን መግፋት አለባት፣ መቀጠል አለባት። ልጇ መመለሱ እኛም የምንፈልገው ነገር ነው። ምክንያቱም ልጁ ምንም በማያውቀው ሁኔታ ውስጥ 3 ቀን 4 ቀን በማያውቃቸው ሰው መካከል ሆኖ መቆየት አለበት ብዬ አላምንም። ምክንያቱም የእናት ጠረን ምን ያህል ለልጅ አስፈላጊ እንደሆነ ሁላችሁም ታውቃላችሁ። ስለዚህ ይሄ ነገር የሞራል ካሳ ምናምን ላለቀሰችበት ውሸቷን ነው ድራማ ነው ለተባለበት እሱን ተዉት። ነገር ግን ነገ ጠዋት ደግመው እንደዚህ አይነት እርምጃ እንደማይወስዱባት በምን እርግጠኛ ነች? ነገ ጠዋት ህግ ቦታ እንኳን ብትሄድ አይ እቺ ልጅ ዝም ብላ ነች፣ ተከሳለች፣ ክሷን ታነሳለች፣ ተከሳለች፣ ክሷን ታነሳለች። እቺ ልጅ ራሱ ጤነኛ አይደለችም። ዞሮ መታረቃቸው አይቀርም። ስለዚህ ለተወሰነ ቀን እስቲ ዝም እንበልም የማለት ህግም አላዳምጥም የማለት ሂደት ውስጥ ይገባል። ስለዚህ መሆን አለበት ብዬ ማምነው ሩታ በትክክለኛ መንገድ ሀሳብሽን ሊያስቀይሩ የመጡ ሰዎችን እግዚአብሔር ይስጥልኝ። እኔ አንዴ በህግ መስመር ይዤዋለሁ። እነሱን ሳማክራቸው ልጄን መልሱልኝ ስላቸው አይ የፈለግሽበት መሄድ ትችላለሽ፣ መክሰስ ከፈለግሽም ክሰሽንም ብለውኛል። ስለዚህ እነሱ በፈለጉት መንገድ ነው እየሄድኩ ያለሁት ብላ ብትቀጥልበት መልካም ነው። የጥሪ ወረቀቱ ለቡዜም ደርሷል፣ ለአብርሃምም ደርሷል፣ ለሄርሜላም በሚገባ ደርሷል። ስለዚህ ይሄ ነገር መቋረጥ የለበትም። ምክንያቱም ይሄ ነገር ተቋረጠ ማለት ብዙ መዘዞችን ይዞ ይመጣል። ዛሬ ላይ ልጇን ነው የወሰዱት። ነገ በህይወቷ ላይ ምን ሊፈጥሩ እንደሚችሉ ምንም መገንዘብ አንችልም። ዛሬ ላይ አብርሃም ምን ሲል ነበር? እኔ ልጆቹን እስካላኳቸው ድረስ እኔ በእኔ በኩል ማንም ሰው ሂዱልኝ ብዬ ወደ አንቺ ቤት አላኩም ብሎ ራሱን ነፃ እያወጣ ነበር፣ አይታችሁ ከሆነ። ስለዚህ አብርሃም አሁንም ነገ ጠዋት ሩታ ላይ በሌሎች ሰዎች የሆነ ጥቃት ቢደርስባት እኔ አላኩም ብሎ እንደሚሸመጥጥ ግልጽ ነው። እኔ እንደዚህ አይነት ነገር አላደረግኩም ማለትም እንደሚችል ግልጽ ነው። ምክንያቱም አሁንም ትናንትና ከትናንት በስቲያ በእኔ ስም እየመጡ አንቺን የሚያስፈራሩ የአንቺን ቤት የሚያኳኩ ሰዎች እኔ ተቀባይነት የለብኝም፣ እኔም ሂዱ ብዬ አልተናገርኩም እያለ ነበረ። ስለዚህ ነገ ጠዋት በአብርሃም ተገን አድርገው ብዙ ሰዎች ሩታ ላይ ጥቃት ሊያደርሱ እንደሚችሉ ግልጽ ነው። ስለዚህ ሩታ መብቷንና ድንበሯን ይሄ ሬድ ፍላጓን ማስከበር አለባት ብዬ አስባለሁ። በህግ የተያዘ ነገር በህግ ማለቅ አለበት። አውቀው ነው ያሉ ሰዎችም ሩታ አውቃ ነው እንደዚህ እያደረገች ያለችው፣ አብርሃም እንዲመለስ ፈልጋ ነው፣ ውሸቷን እየዋሸች ነው። ሄርሜላና አብርሃም አንድ ላይ ስለሆኑ ቀንታ ነው፣ አንድ ላይ እንዲሆኑ አትፈልግም፣ ሰላም ወዳጅ አይደለችም።
ስለዚህ ሆን ብላ ሩታ የሰራችው ድራማ ነው እንጂ ልዑል አልጠፋም እያሉ ስሟን እያጠፉ ስለነበረም እውነት ልዑል ጠፍቶ እንደዛ ስታለቅስ ስታነባ እንደነበረም ሁሉም ሰው ማወቅ አለበት። ሁሌ ስሟ እንደጠፋ መንጠልጠል አለበት ብዬ አላስብም። ምክንያቱም ከዚህ ቀደም ባልዋለችበት አብርሃም ላይ ባላደረገችበት እስካሁን ስሟን እያጠለጠሉ መተታም ድግምታም እንዲህ እያሉ ሩታን ስሟን እያጠፉ እንደሆነ ሁላችንም እናውቃለን። ስለዚህ አሁን በዚህ በህግ አግባብ አልከስም ያለችበትን መንገድ ደግሞ ተናግራለች። ምንድን ያለችው? ከዚህ ቀደም ቤተሰቦቼ ናቸው፣ እኔ በፍጹም ይሄን ነገር ማድረግ አልፈልግም። ነገ ጠዋት ደግማ ከአብርሃም ጋር ስትገናኝ እንኳን ተመልሳ የምትቀላቀለው ይሄን ቤተሰብ እንደሆነ ስለምታውቅ መክሰስ አልፈለገችም ነበር። ነገር ግን አሁን ላይ በደካማ ጎኗ በልዑል መጡባት፣ ልዑልን ወሰዱባት ልጇን። እሷ ልጇም ተወስዶ መክሰስ አልፈለገችም ነበር። በሰላማዊ መንገድ ልጄን መለሱልኝ ብላ ጠየቀቻቸው። እነሱ ግን አፌዙባት፣ ቀለዱባት፣ ሙርን ያዙባት። ስለዚህ ህግ ቦታ ሄደች። ህግ ቦታ ስትሄድ ደግሞ ትክክል አይደለም፣ እንዲህ ማድረግ የለብሽም፣ ክስሽን አንሺ፣ በሰላማዊ መንገድ እንነጋገር። እንዴ የተወሰደው እኮ አሻንጉሊት አይደለም፣ ልጇን እኮ ነው ከቅፎ ወስደው እንደዚህ እያደረጉ ያሉት። እንዴ አቤቷ ድረስ እየገቡ እያንኳኩ ምድረ ወጠጤ ስራ ፈቱላ እያንኳኩ እየሄዱ እኮ እያስፈራሯት እኮ ነው። ደግሞ እኮ እሷ ባለችበት እንኳን ቢሆን ኖሮ እሺ፣ እሷ በሌለችበት እየጠበቁ ቤቷን እያንኳኩ ለዚች ልጅ ደህንነት እንኳን ስጋት ውስጥ በሚከት መልኩ እያስፈራሯት ይገኛሉ። ስለዚህ እነዚህ ሰዎች አደብ መያዝ የለባቸውም ወይ ነው የምትሉት? አደብ መያዝ አለባቸው። ምክንያቱም ዛሬ ላይ በዚህ በቀላል መንገድ ልዑልን ወስደውታል አይደለ? አሁን ሩታም የተረጋጋችበት መንገድ በትክክለኛ መንገድ ቤተሰቦቹ እጅ እንዳለ ስላወቀች ነው። እኛ አላየንም ብለው በዚህ ግርግር ልጁ እውነት ጠፍቶስ ቢሆን በስተመጨረሻ የአብርሃምም እጅ የቡዜም እጅ የለበትም ቢባለስ? ስለዚህ እነ አብርሃምን ሰበብ አድርገው ብዙ ጠላቶች እየተጠቀሙበት ነው ይህንን ነገር። ስለዚህ ህግ ይዞት እነ አብርሃም ጋም ከሌለ እነ አብርሃም እኛ ጋር የለም ብለው ህግ ፊት ቀርበው መናገር አለባቸው። እነ ቡዜም እዚህ ሩታ ላይ መፎከር ሳይሆን ህግ ፊት ቆመው በትክክለኛው መንገድ እኛ ጋር ልጁ የለም ብለው መናገር አለባቸው። ያኔ ትክክለኛ የወሰደው ሰው ይጣራል፣ ግልጽ ይወጣል። ነገር ግን አይ ክሱን አንሺ፣ አብረንሽ እናፋልግ ወይም ደግሞ ልጁን እንመልስልሽ እያሉም እንደሆነ በብዙ መንገድ መረጃዎች እየደረሱ ነው። በውስጥ መስመር ብዙ መረጃዎች እየደረሱ ነው። ስለዚህ ሩታን ሀሳቧን ሊያስቀይሩበት የሄዱበት ያለው መንገድ በጣም የሚገርም ነው። መጀመሪያ በሰላማዊ መንገድ ስትጠይቃቸው ለምንም ቢያሉ፣ አሁን ላይ ደግሞ አይ በቃ ይህ ክስ ተገቢ አይደለም፣ መጥሪያው በቃ ክሴን አንስቻለሁ እንድትል እንፈልጋለን እያሉ ነው። ሌላው ኤፍሬም በመነገራችን ላይ ወንድሙንም እህቱንም እንዲሁም ደግሞ ሄርሜላንም በደንብ ነው ጠንቅቆ የሚያውቀው፣ በደንብ ማለት ነው። ስለዚህ እዚህ ክስ ሂደት ላይ ዴቭን መጨመሩ በደንብ አስደንግጧቸዋል። ኤፍሬም እንደውም የተናገረው ነገር ምንድን ነው? ሁሉም ሰው እውነቱ ሲገባው ከሩታ ጎን ይቆማል እያለ ነው። ባለፈው እንደውም ዴቭ ነግሬያችሁ ነበር። ዴቭ ስለ ሩታ እውነት ገብቶታል። ነገር ግን ቡዜ በል የምትለውን ስለሚናገር ነው ብያችሁ ነበረ። ምክንያቱም ባለፈው ለታ አብርሃም ሄርሜላን ካደቻት ተብሎ የታሰበ ቀን እንኳን ዴቭ መጥቶ ሩታን እየተቆጣት ባለበት ሰዓት ላይ ደግሞ እንደውም ዳኒን ምን ሲለው ነበረ? ዳኒ ምን አለ እዛ ጋ እውነት ኤፍሬም ከአብርሃም ከአንድ እናትና ከአንድ አባት የተወለደው እውነት ወንድሙ ነው ምናምን እያለ ለማቀሳሰር ሲሞክር እዚህ ጋር ዳዊት የሚያውቀው እውነታ እንዳለ የምታውቁት ምን ብሎ ነበረ? አይ ኤፍሬም የሚያውቀው እውነታ እኛ ጋር ሩታ ጋር አለ ብሎ ስለሚያምን ከሩታ ጎን ሆኗል። ያ እውነት ነገ ከነገ ወዲያ ሊወጣ ይችላል። ስለዚህ ኤፍሬም እውነት አለ ብሎ ስለሚያምን ነው ከሩታ ጎን የቆመው ብሎ ነበር። ስለዚህ ዴቭ የሆነ የሚያምነው እውነት እንዳለ ግልጽ ነው። ነገር ግን ቡዜ በል ያለችውን መናገር ስለነበረበት ከኤርሜላ ጎን መቆም ስለነበረበት ያን ቆሟል። አሁን ላይ ግን እውነታው ስለገባው ወደ እውነታው ተመልሶ አሁንም በሚገባ ከሩታ ጎን መቆሙን አሳይቷል። በነገራችን ላይ ታግሷቸው ነበረ። የእነሱን ስህተት ለመሸፋፈን ሞክሮ ነበረ። ነገር ግን በደካማ ጎን በህፃን በትንሽዬ ልጅ ስለገቡ እሱም ልጅ ስላለው የልጅን ነገር ስለሚያውቅ በደንብ አድርጎ ተናግሯል። ዴቭ ዛሬ ላይ ደግሞ ተገልብጦ የእነ አብርሽ ደጋፊ እንደማይሆን እንዳትጠራጠሩ፣ እንዳትናደዱ። ምክንያቱም ዴቭ ተለዋዋጭ የሆነ ጸባይ ነው ያለው።
ማን እንደሚያስፈራራው ማን የራቁት ቪዲዮ እንደያዘበት ሁሉ አላውቅም። ለምን አንዱ ጋር ክልብጥ ይላል፣ አንዱ ጋር ግልብጥ ይላል፣ አንዱ ጋር እንዲህ እያለ ነው የሚመጣው። ስለዚህ ዛሬ ላይ በጣም ደመቅ ያሉ ነገሮች እንደሚከሰቱ እርግጠኛ ነኝ። ሩታ ግን ስህተት እንዳሰራ በሚገባ ስህተት መስራት የለባትም ብዬ አምናለሁ። ስህተት ከሰራች ቀሪ ዘመኗ በጣም የስጋት ነው የሚሆነው። ምክንያቱም ምንም እንደማታመጣ ኃይል እንደሌላት ጉልበት እንደሌላት ፈሪ እንደሆነች ይረዳሉ ማለት ነው። ስለዚህ አሁን የያዘችበትን መንገድ ሊያስትቷት እየሄዱበት ያለው መንገድ በጣም ጥልቅ ነውና ሩታ ልታዳምጥ ይገባል። በፍጹም ወደኋላ ልትመለስ አይገባም የሚል ጽኑ እምነት ያለኝ። ማናችሁም ብትሆኑ በውስጥ መስመር የተደበቀ ሀሳብ ያለ ግን ሚዲያ ላይ እንዲወጣ የምትፈልጉ ካለ አለውላችሁ፣ በውስጥ መስመር ላኩልኝ። ሩታንም በፍጹም ይህንን ሀሳብ እንዳትተው ይበሏት። እስቲ ምክርና ሀሳባችሁን ለሩታ አቅርቡላት። በጣም ወዳችኋለሁ። አዲስ ሀሳብ ሳገኝ ደግሞ ወደ እናንተ መመለስ ይሆናል። ዛሬ አዳዲስ ነገሮች ይከሰታሉ። አብራችሁን ቆዩ። ብዙ መረጃዎች እየወጡ ነው። ፖሊስ ጣቢያ ሄደው መርማሪም ጋር ምናምን የተፈጠረውን እስቲ መረጃዎች እንደደረሱኝ ለእናንተ አቀርባለሁ። ወዳችኋለሁ። ፍቅር ያሸንፋል።